አለቀም አንተንም አለቀም በቃ እንደው እንደዚህ ከሆነ ከባድ ነው አለቀም ማለት እሱም እንደዚህ ህይወቴን አመሰቃቅሎ አንተም እንደዚህ ስጦታ እኮ አበባ ቀምጦ ራሱ ሊሰጥሽ ይችላል ከረሜላ ሊሰጥሽ ይችላል እኮ አንቺ በቃ እና ሲልሽ አሪፍ ሰረሞኒ አድርጎ በቃ የሆነ ነገር ነው እየጠበቅሻለሽ እሱ ደግሞ ቀስሎ ነው የሚሆን በአንዴ እኮ አይሆንም ለምን ነው እንደዚህ የምትይ አንቺ ምንድነው ለሱ ያስቀበጥኩለት ነው ያለውን ነገር አንተ ማለት ደውለህ እስኪ ምክንያቱን ጠይቃት ማለት ቤተሰብነቱ ላንተ ነው ለኔ አይደለም ዞሮ ዞሮ እኔ ከዚህ በኋላ ያለውን ነገር ጨርሻለሁ እኔ በነገራችን ላይ አሁን እቸኩላለሁ ልሄድ ነው አንተ ከፈለገ በቃ ቻው ቆይ ሻው ነው ቆይ እኔም ኮስራት እቺ ነው የመጣው አረ በስመ አብ ነው የሚባለው ዲስ አረ ቤተሰቦች እኔ በጣም እኔ አንዳንዴ ከማዘልኩት ነገር ጋር እንደው የሆነ ነገር ሲጀምሩ አይጣል ነው ማለት ዋጥ ያለ ነገር በቃ ወይ እሱ ብዙ በቃ እንደዚህ ተረጋግቶ ዋጥ ብሎ እንትና አለ ወይ እቺ በቃ ገና እኔ አላቅም በቃ አሁን ነገሩን አመጡና ከኔ ላይ ጫኑት እሱም በቃ እኔ ትቻለሁ እሷም ይኸው እንግዲህ እንደወጣች ነው እንግዲህ በዛው ያለች ምን ይባላል አሁን እዚህ አሁን መጀመሪያ ስላቸው በአንድ በቃ ማንንም በእኛ ንፋስ እንዳይገባብን እኮ ብለው ነበር አሁን በቃ በአንድ ቀን እንግዲህ ፍቅር እንደዚህ ከሆነ ይቀርውና ባይጀመር ይሻላል ራሱ ወላ ማለት ነው አሁን እኔ ከመጣው አይቀር ስራትቼ ነው የመጣው ልጅቱን ከመጣች ልደውላትና ያለውን ነገር ላውራት መቼስ ስጋ ነው አይደል ስጋ ከተው ምን ይደረጋል አረ በስማ እኔ በጣም ይገርመኝ እኔ አሁን ከመንታ መንገድ ሆኜ እንደዚህ ማለት በጣም አይገባኝም ነበር እኔ ገብቶቻል ስለዚህ አሁን እሷ ልደውላትና ማለት ምንም ማድረግ አልችልም አንዳንዴ ስጋ ማለት ነው በቃ ማታውቀው ምናምን ሲሆን እንደፈለጋችሁ ብላችሁ ተውታላችሁ እንግዲህ ስጋ ስለሆነ ዞሮ ምንም ተቆርጦ አይጣልም አይደለ እግዚአብሔር በጣም ነው የተናደርኩት አንዳንዴ ያስቀኛል ወደ ሄሎ እንዴት ነሽ ሰላም የት ሆነሽ ነው ምን ነው ዛሬ ብቻሽን የት ነሽ አሁን ፈልጌሽ ነበረ እሺ በቃ እንትን አይ ብቻሽን ነው አሁን በቃ አንቺ ጓደኞች በቃ ሁሌ ስራ የላችሁም እንዴ ቆይ እነሱ ጋር አትፋጭም እንዴ አንቺ እንዴ እሺ አሁን ነሽ እዚህ ጋር ምኑ ጋር መሰለሽ አቪዬሽን ጋር እዛው መግቢያው ጋር የሆነ እንትን አለ ግሪን ኤሪያ አለ ከዛ ጋር ባስቸኳይ ቁሜያለሁ እኔ አንቺን ነው ለሆነ ጉዳይ ፈልጌሽ ነው ባስቸኳይ ማለት ነው ብቻዬን ነኝ እባክሽ ምን ሌላ ቢኖርስ ምን ትልትይ ነው አይ ባስቸኳይ ማለት ነው በጣም ስራ ጥሌ አንቺን እየጠበቅካለሁ አረ ነይ በሰላም መሆኑን መተሽ ታያለሽ ችግር የለውም ቻው 5 ደቂቃ እኔ ማዘው ቅርብ እኮ ነው ካለሽበት ወረድ በይና በእግርሽ እዚህ ጋር ዘወር ብለሽ ማለት ነው አዎ እሺ እንግዲህ እስኪ ልጠብቃት ዞሮ ታቆየኛለች እንግዲህ ልጅቱ ልጠብቃትና ያለውን ነገር እስኪ ላውራት ማለት ከምን አኳያ ነው ያልተግባቡበት ምክንያት እኔ ቪዲዮውን አይቻለሁ እርግጥ ማለት ነው እንደዛ ጥላስቴድ ምንድነው በቃ ገብቷቸዋል በዛ ደግሞ ትዳር ወይ ምናምን አለያየም እንግዲህ የሱን ዙሪያ ያለውን ነገር እንግዲህ ሰምተናል እንግዲህ አልፈልጋት አረሚገርም ነገር በጣም ብዙ ደቂቃ ቆየ እውነት አንዳንዴ ግን ከባድ ነው ወሬት እንደምድራስ ወይ ሻይ ቡና ምናምን የለውም እዚህ አካባቢ ሰጥ ያለ ግሪን ኤሪያ ነው ያምራል ግን አየሩ ምናምን በጣም ያምራል ነው ወድጄዋለሁ አየሩ ሲጀመር ማለት ነው ቦታውን እውነት በጣም ነው የሚያምር ግን ሻይ ቡና ወይ ማረፊያ ቦታ ምናምን የለም እስኪ እዛው ቁጭ ብዬ ልጠብቃትና እና ወድ ቤተሰብ እስኪ እየጠበኳት ነው ልጅቷ ኧረ እባክህ
እንዴት ነሽ? ሰላም ነው አለ እንዴት ነህ? እግዚአብሔር ይመስገን። የት አካባቢ ነበርሽ? የጓደኛሽ ጋር? ኧረ ቁጭ በይ። ብቻሽን ዛሬ ምን ነው? እንዴት? አይ እስካሁን ብቻሽን አትመጭ ነበር ብዬሽ ነው። ከእሱ ጋር መምጣት አለብኝ ብለሽ? አንቺ እኮ ነሽ ያልሽ እንዴ ለሚስትር ራስ ስፈልግሽ አይ እሱ ከሌለበት አስተኝ ነበር። ምን የት ስራ ገብቶ ነው? ስራ ሄዶ ነው? እኔ ምን አውቃለሁ ስለሱ። እንዴት እና አልደወለልም? አላወራችም? ኧረ እኔ ምንም አላወራም። አሪፍ ነው። ምንድን ነው ምን እንዴት አታውቂም? አትደዋውላችሁም እንዴ? አብራችሁ አይደለም እንዴ ያላችሁ? እኔ ጸባይ የተቀየረ ነው። ጥሩ ሙድ ላይ አይደለም አልኩ። በቃ ሙድ ማለት ነው ያልገባኝም። ምን ፔሪድ ያ አንዳንድ እንደ ሴት ልጅ ነው። ሴት ልጅ ወር አበባ ሲመጣባቸው ጸባያቸውን ይጫነጫል። ብዙ ነገር አለ። ምንድነው ሙዱ? እሱ ደግሞ አሪፍ ነው። ስጦታ አረስተሽ እያለ የማይረባ ነገር ያመጣል። ሲቀጥል ደግሞ ሁሌ ዛፍ ጫካ ምናምን ነገር ሜዳ ይወስደኛል። እና ታዲያ ፍቅር እኮ እንደዛ ነው። ጫካ ሲወጣ ሜዳ መስክ ምናምን እንደዛ እኮ ነው። ከተማ ላይማ ታዲያ መኪና እየቆጠርሽ መኪና ፍቅር በፍቅር ስትመሰጭ መኪና ገይቶ ይጣልሽ ታዲያ አረ የማልፈልገውን ነገር ድርጊት ለምን እሱ የማልፈልገውን ነገር ማምጣት ምን ማለት ነው? ስጦታ ታዲያ አይደለም እንደዛ ለምንድን ነው? ንቀት አይደል? ምን ንቀት ነው? እኔ አልገባኝም። መጀመሪያ ማለት ነው አውርታችሁ ነው ታዲያ ቀስ ብላችሁ ማለት አንቺ ትፈልጊ አትፈልጊ በምን ያውቃል? አሁን ስጦታ የሚሰጥ ማለት ነው በቃ ስጦታ ነው አይደል? ልትፈልጊውም ላትፈልጊውም ትችያለሽ። አንድ ሰው ስጦታ ሲሰጥሽ ከወደድሽው ትጠቀሚያለሽ፣ ካልወደድሽው ደግሞ የእንትና ስጦታ እያለሽ ታስቀምጪዋለሽ ወይም በቃ ለሆነ ሰው ትሰጪዋለሽ። ምን ችግር አለው? አብራችሁ ናችሁ ታዲያ። እኔ ጀመራችኋለሁ ሁሉም ነገር ካልፈለሽው ታዲያ ወይ እሱ ይጠቀማል። ምን ለሱ ሰጥተው ስለ ስጦታው ግን አመሰግናለሁ ብለሽ እንትን ማለት ያለብሽ እና በምሽት ጫካ ምናምን ሜዳ እየጠራ እንደዚህ አይነት ስጦታ መስጠት አለበት እንዴ? ታዲያ ቢያንስ 12 ሰዓት ይሆናል እኮ የደወለ ታዲያ ሳታሩም እንዴ? አይደለም አዳር እያደራችሁ አይደል እንዴ? እሱ ማን አድራለ እና ታዲያ ምንድነው እንትኑ? እኔ አልገባኝም እውነት። አንቺ ምን ነው ከጀርባ ሌላ አዲስ ነገር አለ እንዴ? አልፈለኩትም ስጦታው ከዛ አልፈልግም እኮ ታዲያ ስጦታ አልፈልግም ስለናደረ መንገድ ላይ ነው የሚገዛ ጠፍቶ ነው እንደዛ ነው ስጦታ ይጀምራል። ምን ለምሳሌ አትለወይም ማለት ጫማ ምናምን ሌላ ነገር እኔ ሽቶ ፈልጊያለሁ። በርግጥ ማለት ልብስ ያው አንቺ ትነግሪዋለሽ ብዬ ነው እንደመጣሽ ዝም ብለሽ አንቺ ወይም ስራ እኮ እኔ እየሰራሽ ቢሆን እየሰራሽ ትቀይሪ ነበር። ልብስ ካልሽ ያው አንድ ሁለት ነው ያለው ልብስ እሱን እንግዲህ አቅሙንትናል ሊሆን ይችላል። ሌላ ቀን ይገዛልሽ ነበር። እንደዚህ ለምን አስቸኮለሽ? ሽቶ ስጦታ ንቀት ነው እንዴ? አንቺ ረጋቤ ሰከነ በይ እንዴ? ለምንድን ነው እንደዚህ? አሁን እኮ አንቺ ጎረምሳ ነሽ አፍላ እንደዛ ሊያደርግ ይችላል። ግን እንደዛ መሆን የለበትም። ረጋንም መሆን ያለብሽ አልፈልግ እንኳን ብትይ ቀስ ብላችሁ አወርታችሁ አይ እኮ በቃ አያስፈልገኝም። አሁን እኔ የሚያስፈልገኝ ልብስ፣ ጫማ፣ የሆነ እንደዚህ ቦርሳ ምናምን ነገሮች ናቸው እኮ። አንቺ በቃ እና ሲልሽ አሪፍ ሰረሞኒ አድርጎ በቃ የሆነ ነገር ነው እየጠበቅሻለሽ። እሱ ደግሞ ቀስ ብሎ ነው የሚሆን። በአንዴ እኮ አይሆንም። እኔ ለምን ነው እንደዚህ የምትይ አንቺ? አሁን ምንድነው ለሱ ያሽቀበጥክለት እኮ ነው ተራሱ አንተ አይደለም እንደዚህ ህይወት የምትቀበል ወደዛ በና ኮለሽ ነው እንትን አትበይ ወደዛ ዘበይ የምን ማመሰከተሽ አንተ ነው እና ለምሽቱ ይዘህ ይመጣል ታዲያ እኔ ምን አገልሻለሁ ታዲያ ያዘው እንደፈለግሽ ታዲያ እኔ ምን አገ እኔው እኮ እናንተ እንደው አረበስማ ኪሌ ደግሞ ወደ እኔ ትያለሽ እንዴ? መጀመሪያ እኔ ስነግርሽ ምንድነው ስትይ ነበረ? በአንድ ትንፋስ ነው በአንድ ነው የምንጠጣ በአንድ ነው የምንተነፈስ ስትይ አልነበረም? ረጋ በሉ ያለው ነገር በቃ የት ዳር ነው የሚመሰረተው? ህይወት ነው የሚመሰረተው። ረጋ ብላችሁ ያለው ነገር ይሻል ነበር። ወስኜ ነበረ ግን ታዲያ ምንድነው ታዲያ ነው ሜዳ ጫካ ምናምን ደራ ሆቴል ግሮሰሪ ካፌ ምናምን ራሱ ደራ ነገር እንኳን ወስኜ ያቀም እና ታዲያ ውሰደኛ ትሁን ታዲያ እንዴ ነው ወስዱ ያቀም ማታ ደወለልኝ 12 ሰዓት የማይረባሽቷ አመጣልኝ። በቃ አለቀ። እኔ ደግሞ እኮ ታዲያ አንቺ ሌላ ነገር ካላሰብሽ አልኩሽ። ሌላ ነገር ካላሰብሽ አንተ ደግሞ ጥሩ ነው ምናምን ያልከው እኮ ነው። አንተ እሱን እየደገፍክ እኮ ነው። እና ታዲያ ስጦታ የስጦታ ትንሽ ነው እንጂ ነው እንደሚባለው ከረሜላ ሚስጥር ስጦታ እንዴ? ደግሞ አንቺ የት ነው የመጣሽ እንዴ? ነፃ ነገሩ የገጠር ልጅ ሲጠግብ እንደዚህ ነው የሚያደርገው። አንቺ በእናትሽ የት ታውቂያለሽ? እና ሲጀምር ስጦታ ምናምን ደግሞ ስጦታ ምን እንትን ነው እንዴ? ብር ተቆጥሮ ነው እንዴ ስጦታ የሚሰጠው ታዲያ? አንተ ምን እንደዛ ስጦታ እኮ አበባ ቀንጥፎ ራሱ ሊሰጥሽ ይችላል።
ከረሜላ ሊሰጥሽ ይችላል እንዴ? ስጦታ ከሆነ ስጦታ ነው በቃ። አይ ስለምን እንደዳ ነገር እንደያዘ ለምን በ12 ሰዓት ለምን ሜዳ ይጠራል? ሌላ ፕሮግራም ነበረብሽ እንዴ? ሌላ ፕሮግራም የት ነው? ከሌላ ቀጠሮ ጋር ነበረሽ ታዲያ? ሌላ የት ቦታ ይላል ታዲያ? እንደዚህ ካልሽ ታዲያ በዛ ሰዓት ምናምን በፈለገው ሰዓት ይደውል በቃ። እንዴ አንድ ልብ ምንድነው? አብራችሁ እኮ ናችሁ እንግዲህ በአንድ ኑሮ በአንድ እንትን ልትሉ ነው አይደል? የፈለገው ሰዓት ይደውልልሽ። አንቺ ምን እንትን አለሽ? እንደውም እኔ አሁን በኋላ ስላንቺ አያገባኝም ብዬ ነበር። አሁንም አያገባኝም። ሲጀመረ ከፈለግሽ ስጦታ ተቀበይ፣ ያፈለግሽ አትቀበይ፣ ያፈለግሽ እንደፈለግሽኝ። ለማንኛውም እሱ አግኝቼዋለሁ ያለው ነገር ነግሮኛል። እሱ በዛ ይደነፋብኛል፣ አንቺ በዚህ ደግሞ ታሽካብጣለህ ትኛለሽ። እኔ ከማሩኝ እኔ ኧረ በስመ አብ እንደው አንዳንዴ ለመልካም ነገር እንደው አንቺ አፍሽን ዝጊ ነው የምልሽ። ዝብ ይኖራል ስላፍሽ ማለት ነው። እኔ እንድትናገረኝ እንትን አለሽ ማለት የምትናገረኝ ተናገረኝ እኮ ለሱ ያልክ እኮ ነው። ልበል ታዲያ አያገባሽም። ስለሱ አያገባሽም። በቃ ለሱ ልበልም አልበልም አያገባሽም። ረጋ በይልኝ። መቼ ወዲህ ነው እንደዚህ እኔ ሳንታ አይመለከተም እና እኔ ሜዳ ላይ መውደቅ አለብኝ? በሚመለከተኛ እኔ ተናግሬሽ ነበር። ይመለከተኛል ብዬ ብዙ ነገር ለፍልፌ ነበር። ብዙ ነገር ብዬሽ ነበር። አያገባም አልሽኝ አይደል? ስለዚህ አሁንም አያገባኝም በቃ። እንዴ ምን ማለት ነው? አንቺ በዛ የፈለገሽ እንትን ብለሽ ትመጪና እንትን ያለሽ እሱ ደግሞ የፈለገውን አድርጎ ይሄዳል። ለማንኛውም ቁጭ ብላችሁ ማለት ነው ቁጭ ብላችሁ ምንድነው እሱ ማለቀም አንተንም አለቀም በቃ። እንደውም እንደዚህ ከሆነ ከባድ ነው። አለቀም? አዎ እሱም እንደዚህ ህይወቴን አመሰቃቅሎ እንደዚህ በቀላል ነገር እሱ በቃ ሊፋታ ነው አይደለ? በቀላል በትንሽ በዚህ በፋሽቱ እንኳን በለው ምን ይጠቅማል አሁን ያለ ቆይ ሽቶን ሰጥቶች አሁን እንዴ ያለሽ አንቺ ምንድነው እንደዛ አምጥተኝ? እኔ ማናዶኝ ነው እግሩ ላይ ጥየለት ነው ያልኩት። ኧረ ሰውነቱ ላይ ለምን አረጨሽው? ምንድነው የምታወሪው? እኔ ምንም አልገባኝም። እኔ የት እንደምትይ የት ከማን ጋር እንደምትይ እኔ አይገባኝም ሲጀመር ማለት ነው። አፋም ስተሻል ረጋ በይ ብዬሻለሁ። እኔ አወዳደቅሽ ይከፋል፣ አወዳደቅሽ ይከፋል። እኔ እውነቴን ነው የምነግርሽ። በኋላ እንደዚህ ብለኛል እንዳትዪ። አሁንም እያልሽ ነው አይደል? መጀመሪያ ያልኩት አልሰማ ብለሽ አሁንም መተሽ እኔ ጋር በቃ እያልሽ ነው። እሱ እንደዚህ አድርገህ እያልሽ ነው አይደል? ረጋ በይ አወዳደቅ። አንቺ ገና ነሽ እምልሽን ስሚ። አልሰማም ካልሽ እንደፈለገሽ ይሁን በቃ። እኔ አያገባኝም አሁን በኋላ። አንቺ ትልቅ ነሽ፣ ስራ ሰርተሽ መቀየር ትችያለሽ። በዚህ ልክ ምንድነው አንቺ ጋር እንደዚህ አደረግሽ? እንደው እንደዚህ ያናድደኝ ነው አንዳንዴ። አናደደሽ ነው ዙር በቃ። እንግዲህ አላቅም እኔ ስለወጣችሁ የሚያገባኝ ነገር የለም። እሱ በዛ ስጦታዬ እኔ አሁን ስሬን ትቼ ነው የመጣው ማለት ነው። እሱ ስጦታዬን አልተቀበለችም፣ አያገባኝም። እኔ ስለ ምንም ነገር አያገባኝም ብሎ ነው የሄደ። ስለዚህ ቁጭ ብላችሁ ተመካክራችሁ እኔ በሰላም ከሆነ እኔም ደውልልኝ እመጣለሁ። እንደዚህ የምትጨቃጨቁ ምናምን ከሆነ ግን ዞር ብዬ ለአንድ ደቂቃ ለምን ማለት ነው? ምንድነው የማይመለከት? አይመለከተኝም። መጀመሪያ በሚመለከተኝ ነግሬሽ ነበረ። አሁን አንቺ ለምን ትዳር ፈታሽ ብዬ እኔ ለአንቺ ልጣላልሽ ትፈልጊያለሽ ነው ወይስ እሱ እንደዚህ ያደረገች ለሱ እንትን እንድል ትፈልጊያለሽ? አንተ ግን ሰው አይደለም። እውነት ልጆች አሉ በቃ ልጅ ወልዳል። ግን ለምንድን ነው በሰው ህይወት እንደዚህ እንትን የምትለው? ምን ማለት ነው? ምንድነው አንቺ ህይወት ምን አደረገኝ እኔ? አንቺ ሽጨሽ ብር ተቀበል እንዴ በሰው ህይወት የምትይኝ? ምንድነው እያወራ ያለው? ቢላሱ እንትን ያልክ እኮ ነው። ለምን አልተቀበልሽም ያልከኝ እኮ ለምን አልተቀበልሽም ነው? አልፈልግም አልፈልግም ነው በቃ። አልፈለግሽም በቃ እንዴ። ሁለተኛ እኔ ደግሞ ሜዳ ምናምን ሁሌ የሚጠራውኝ ሜዳ ላይ ምናምን ነው የሚለኝ ነገር ደግሞ ያስተካክልሽ። እሱን ቁጭ ብሉና አውሩበት። እኔ ደውሉልኝ ከተግባባችሁ እኔ እመጣለሁ አልኩሽ እኮ። እሱን ነገር የሚፈታ ከሆነ ቁጭ ብላችሁ በወንበር ዙሪያ ቁጭ ብላችሁ አውርቱ። አንቺ የምትፈልጊውን ነገር ቀድመሽ አልነገር። እንደዚህ ቦታ ነው የምፈልገው፣ እንደዚህ አልፈልግም። እዛ ደግሞ በሌላ ሁሉ ነገር እየተስተካከለ ነው ነግሬው ድጋሚ በሁለተኛ ዙር ደግሞ እንደዛ አደረገ። እሱ ወዶት ሊሆን ይችላል። አንቺ እሱ የሚወደውን አንቺ መቀበል አለብሽ፣ አንቺ የምትወጂውን ደግሞ እሱ መቀበል አለበት። እንደዛ ካልሆነ ገና እንደዚህ ነው ትዳር አብራችሁ እንግዲህ እንትን የምትሉት በቃ የምትዘርጉት ትዳር እንደዚህ ቃቃ ነገር አይደለም። ኧረ ተውኝ፣ በጣም እየጨከንክ ነው አንተ ራስህ በጣም። እኔ ስላንቺ ቆርጦልኛል፣ እውነቴን ልንገርሽ ቆርጦልኛል። እኔ የሆነ ነገር ሆነሽ እዛ ቤተሰብን እንትን እንዳትብዬ ነው እንጂ ስላንቺ ቆርጦልኛል ያለው ነገር። አሁንም እዚህ ጋር ትቼሽ እንዳልሄድ ደውይለትና ማለት እኔ ከምደውልለት አንቺ ደውይለትና ይምጣ ያለው ነገር ቁጭ ብለን እናውራ። አልፈለገም አልሽ እንደፈለገሽ እኔ እዚያ መሄድ ትችያለሽ። እኔ ስላንቺ ነገር አሁን በኋላ ምንም ነገር ኬር አይሰጠኝም። በቃ አለ አይሰጠኝም። በሰዓቱ ነግሬሻለሁ አልኩሽ። በቃ ከዛ የሚጠቅሙኝ መስሎሽ ጓደኞችሽ አይጠቅሙሽም። በሰዓቱ ነግሬሻለሁ። ታዲያ እነሱ እየመከሩ እንጂ እኔ ያክል ታዲያ ምን መጀመሪያ እሺ ብለሽ ገባሽ፣ ወደሽ ገባሽ።
አሁን ደግሞ የኔ ያክል ምንድነው እንትን የምትይ እንዴ? ሰው እንደንትን እኮ ነው የሚኖር። አንተም እንደዚህ ነው ያልኩት። ሰው እንደንትን ነው የሚኖር አልኩሽ። በቃ ነገርኩሽ። አሁን በኋላ እኔ ምንም ሌላ ልጨምርልሽ ልቀንስልሽ እንትን አይደለም።